ሰው ከተቀበረ በኋላ የእውነት መላእክቶች ወደ መቃብር ይመጣሉ? በመቃብር ውስጥስ የሚሰጥ ቅጣት ወይም ሽልማት ሳለ በሚል ብዙዎች ይጠይቃሉ። ነፍሳችሁን የሚያነቃ ታሪክ ነግረናችሁ ለእነዚህ ጥያቄዎች መልስ እንሰጣችኋለን። እባካችሁ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱ፣ ታሪኩን በደንብ ለመረዳት። ከጥቂት ዓመታት በፊት በህንድ ሀገር ውስጥ አንድ ክስተት ተፈጥሮ ነበረ። ክስተቱ እንዲህ ነው። ሁለት ሙስሊም ያልሆኑ ወጣቶች በአንድ ሙስሊም በሆነ ሰው መቃብር ውስጥ የሚሆነውን ነገር ለመከታተል ካሜራ ገጠሙ። ይህ ታሪክ በህንድ ጋዜጦች የፊት ገጽ ላይ የነበረ ታሪክ ነው። እነዚህ ሁለት ወጣት ሰዎች በሙስሊሞች ላይ ለማላገጥና ለማሾፍ አስበው ያደረጉት ድርጊት ነው። ሰው ከሞተ በኋላ በመቃብር ውስጥ ምንም የሚፈጠር ነገር የለም የሚለውን በምስል አስደግፈው ማረጋገጥ ፈልገው ነበር። ታዲያ ምን አዩ? መልሱ ምናልባትም ክው አድርጎ ሊያስደነግጣቸው ይችላል። መታወቅ የሚገባው ነገር እንደ ሙስሊም በመቃብር ውስጥ ቅጣት እንዳለና ቅጣቱም ከባድ መሆኑን እናውቃለን። ምክንያቱም ተወዳጁ ነቢያችን የአላህ ሰላም በእርሳቸው ላይ ይሁንና ይህን ስላስተማሩ። ነገር ግን ህንድ ሀገር ውስጥ የሚኖሩ ሁለት ወጣቶች በዚህ አላመኑ። ስለዚህ ኢስላምን ለመፈተን ፈለጉ። በምስጢርም የሲሲቲቪ ካሜራ በመቃብር ውስጥ ገጠሙ። አሁን ምናልባትም የሚከተለውን ጥያቄ ራሳችሁን ልትጠይቁ ትችላላችሁ። እንዴት እነዚህ ሰዎች ያለሟች ቤተሰብ ዕውቀት በመቃብር ውስጥ ካሜራ ሊያስቀምጡ ቻሉ የሚል ጥያቄ። በእርግጥ በዛሬ ዘመን ባሉ በርካታ ማህበረሰቦች ውስጥ ቀብር የመቆፈር ኃላፊነት የሚወዷቸውን ባጡ ቤተሰቦች ትከሻ ላይ መውደቁ ቀርቷል። መቃብሩ ተከፍሏቸው በሚሰሩ ሰዎች በብዙዎቹ ማህበረሰቦች ዘንድ ይቆፈራል። ስለዚህ በመቃብር ውስጥ አንድ ሰው የፈለገውን ነገር የማድረግ ዕድል አለው፣ ቤተሰቦቹ ሳያውቁ ማለት ነው። በመሆኑም ሁለቱ ወጣቶች ከመቃብር ቆፋሪው ጋር ከጀርባ ሆነው ስራቸውን በቅርበት ሲሰሩ ከረሙ። የቀብር ስነ ስርዓቱ ከተፈጸመ ከሰዓታት በኋላ በኮምፒውተራቸው ፊት ካሜራውን ከርቀት ለመክፈት ተቀመጡ። ከዛም በመቃብር ውስጥ እየተፈጠረ ያለውን ነገር ለመከታተል ቋመጡ። ካሜራውን በከፈቱት ቅጽበት የኮምፒውተሩ ስክሪን ወዲያውኑ ተበታትኖ ፈነዳ። ሁለቱ ወጣቶችም ክፉኛ ተጎዱ። ወደ ሆስፒታልም ገቡ፣ ግን አልተረፉ። ቢተርፉ ኖሮ ስላዩት ነገር ምናልባትም ይመሰክሩ ነበር። ኮምፒውተሩ ከመፈንዳቱ ጥቂት ሰከንዶች በፊት ስለነበረው ክስተት። ውድ ወንድምና እህቶቼ፣ የመቃብር ቅጣት የእውነት ነው። ሰዎች ሊቀጡ የሚችሉበት በርካታ ምክንያቶች ደግሞ አሉ። አላህን በመተዋቸው ሊቀጡ ይችላሉ። ትዕዛዙን ባለመከተላቸው፣ እርሱን ባለመታዘዛቸው ሊቀጡ ይችላሉ። አላህ የሚያውቁትን የሚወዱትን ትዕዛዛቶቹን የሚታዘዙትን ሰዎች አይቀጣም። እናም የከለከላቸውን ነገሮች የሚሰሙትን ሰዎች አይቀጣም። የአላህ ሰላምና እዝነት በእርሳቸው ላይ ይሁንና ነቢዩ መሐመድ በመቃብር ውስጥ ሲቀጡ ስላዩዋቸው ሁለት ሰዎች ነግረውናል። አንደኛው የተቀጣው ምላሱን መቆጣጠር ባለመቻሉ ነው። ይህ ሰው በሐሜትና ሰዎችን ከኋላቸው ስማቸውን በማጥፋት ይታወቃል። በሰዎች መሃል ጥላቻን በመፍጠር ይታወቃል። ከዛም ወዲያውኑ ቀብር ከገባ በኋላ መቀጣት ይጀምራል። አቡ ሁረይራ ዘግበውታል። የአላህ መልእክተኛ እንዲህ በማለት አላህን ይለምኑ ነበረ። ኦ አላህ፣ ከመቃብር ቅጣት፣ ከሕይወትና ከሞት ፈተና፣ ከጀሃነም ቅጣትና ከደጃል ፈተና በአንተ እጠለላለሁ። ቡኻሪና ሙስሊም ዘግበውታል። አላህ መጨረሻችንን ያሳምርልን።